ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ የካቲት 9 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን የሰላም ንግግር የጦርነት ነጋሪትን የሚተካበት ጊዜ አሁን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ የሰላም ጥሪ ማቅረባቸውን፣ ነገ ወደ አዲስ አበባ ይገባሉ ተብለው የሚጠበቁት ረሲብ ጣሂም ኤርዶጋን መሐመድ ቢን ዛይድ በመታመማቸው ምክንያት ወደ አቡዳቢ ሳያመሩ መቅረታቸውን፣ አቶ ጌታቸው ረዳ ተፈናቃይ መልሳለው የሚል ፖለቲካ የሚሰራው የህወሓት ቡድን አሁን ላይ ሰዎችን እያፈናቀለ ነው ሲሉ መክሰሳቸውን፣ እንዲሁም የኢቢኤስ ቴሌቪዥን ጣቢያ መስራችና ስራ አስፈጻሚ አቶ አማን ፍስሐ ጽዮን የቀብር ስነ ስርዓት የፊታችን ሐሙስ እንደሚፈጸም መገለጹን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። የሰላም ንግግር የጦርነት ነጋሪትን የሚተካበት ጊዜ አሁን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ የሰላም ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ የጸሎትና የመቻቻል መገለጫ የሆነውን የረመዳን ወርን ምክንያት በማድረግ ለመላው ሙስሊም ማህበረሰብ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ኢትዮጵያ የሁለቱ ስደቶች ወይም ሂጅራ ምድር እንደሆነችና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንም የማይበደልበት የእውነት ምድር ናት ሲሉ የመሰከሩላት ስለመሆኗ ጠቅላይ ሚኒስትር አብይ ገልጸዋል። ኢትዮጵያ የመጀመሪያውን የአንድነት ድምጽ ወይም አዛንን ለዓለም ያሰማውን ታላቁን ኢትዮጵያዊ ቢላል ቢን ረባህን ያፈራሽ ምድር መሆኗንም አስታውሰዋል። የአባይ ወንዝ ሁሉም በእኩልነትና በፍትህ ሊጠቀምበት የሚገባ መለኮታዊ ስጦታ መሆኑንና ለትብብር ድልድይ እንጂ ለግጭት አውድማ መሆን እንደሌለበትም ጠቅላይ ሚኒስትር አብይ በመልእክታቸው አብራርተዋል። ኢትዮጵያ የሌሎችን ድንበር የመጋፋት ፍላጎት እንደሌላት፣ የጎረቤቶቿ የደህንነት ስጋት እንዳልሆነችና የማንም የውሃ ድርሻ ለመቀነስ እቅድ እንደማይኖራት አረጋግጠዋል። ጠቅላይ ሚኒስትር አብይ በመልእክታቸው የባህር በር የማግኘት ፍላጎት በሰላማዊና ተፈጥሯዊ የህዝብ ቁጥር መጨመር ምክንያት አስገዳጅ የሆነ የህልውና ጉዳይ ነው ሲሉ አንስተው የጎረቤቶቿን ሉዓላዊነት የማይነካ የትብብር ጥሪ መሆኑንም ገልጸዋል። የሰላም ንግግር የጦርነት ነጋሪትን የሚተካበት ጊዜ አሁን ነው ያሉት ጠቅላይ ሚኒስትሩ ሀብታችን ከመሳሪያ ማምረት ወደ ልማት፣ ሰውን ከመግደል ወደ ማከምና ማስተማር መቀየር ያስፈልጋል ሲሉም ጥሪ አቅርበዋል። ታላቁ የኢትዮጵያ ህዳሴ ግድብ ቁሳዊ ግንባታ ብቻ ሳይሆን በመቻቻል መንፈስና በጋራ መኖር መርሃችን ላይ የተመሰረተ የሞራልና የሰብአዊ እሴት ነው ብለዋል በመልእክታቸው። ነገ ወደ አዲስ አበባ ይገባሉ ተብለው የሚጠበቁት ረሲብ ጣሂም ኤርዶጋን መሐመድ ቢን ዛይድ በመታመማቸው ምክንያት ወደ አቡዳቢ ሳያመሩ ቀሩ። የቱርኩ ፕሬዝዳንት ረሲብ ጣሂም ኤርዶጋን ወደ ተባበሩት አረብ ኤምሬትስ ሊያደርጉት የነበረው ጉብኝት ማራዘማቸው ተገልጿል። ፕሬዝዳንቱ ጉብኝቱን ያራዘሙት ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያ ጋር በስልክ ከተነጋገሩ በኋላ መሆኑም ተነግሯል። ኤርዶጋን በስልክ ንግግራቸው ፕሬዝዳንት መሐመድ ቢን ዛይድ በገጠማቸው የጤና እክል ምክንያት አምላክ ፈጣሪ ምህረትን ያድለው በማለት መልካም ምኞታቸውን እንደገለጹላቸው የቱርክ መገናኛ ብዙሃን ዘግበዋል። ቱርክ ከተባበሩት አረብ ኤምሬቶች ጋር ላላት ግንኙነትና ለሀገሪቱ መሪዎች ደህንነት የምትሰጠው ትልቅ ቦታ ኤርዶጋን አረጋግጠዋል። ኤርዶጋን ቢን ዛይድ በመታመማቸው ምክንያት በዛሬው ዕለት ወደ አቡዳቢ ሊያደርጉት የነበረው ጉብኝት ለማራዘም የወሰኑ ሲሆን የቱርክ ባለስልጣናት የቢን ዛይድ ጤንነት ሲሻሻል ጉብኝቱ ለሁለቱም ወገኖች አመቺ በሆነ በሌላ ጊዜ ይካሄዳልን ብለዋል። የኤርዶጋን የአቡዳቢ ጉዞ በመሐመድ ቢን ዛይድ ህመም ምክንያት መራዘሙ ቢገለጽም ወደ አዲስ አበባ በነገው ዕለት የሚያደርጉት ጉዞ ግን ይካሄዳል ተብሎም ይጠበቃል። ኤርዶጋን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ፕሮግራም ይዘዋል ሲል የዘገበው የቱርኩ ኮሚኒኬሽን መስሪያ ቤት ነው። በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈረማሉም ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ አመላክቷል። የኤርዶጋን ጉብኝት የታቀደው ቱርክ በአፍሪካ ቀንድና በገልፍ ቀጠና የምታደርገው ዲፕሎማሲያዊና ኢኮኖሚያዊ ተሳትፎ እያሰፋችበት ባለችበት ወቅት ነው። የውይይቱ አጀንዳ በይፋ ባይጠቀስም ሁለቱ ሀገራት በሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ በርስ ጦርነት እንዲሁም ሶማሊያን በሚመለከቱ ጉዳዮች ላይ ንግግር እንደሚያደርጉም ይጠበቃል።
አቶ ጌታቸው ረዳ ተፈናቃይ እመልሳለሁ የሚል ፖለቲካ የሚሰራው የህወሓት ቡድን አሁን ላይ ሰዎችን እያፈናቀለ ነው ሲሉ ከሰሱ። በትግራይ ክልል የኤርትራ መንግስት እንደ ወዳጅ ተቆጥሮ የሚደረገው ግንኙነት ትግራይ ትንሽ ቆይታ እንደ ኤርትራ እንደምትሆን ማሳያ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ቲቢኤስ በተሰኘ ሚዲያ በትግርኛ ቋንቋ በሰጡት ቃለ መጠይቅ የህወሓት ቡድን ከኤርትራ መንግስት ጋር የሚያደርገው ግንኙነት ትግራይንም እንደ ኤርትራ ወጣት የሌላት ልጆቿ የሚሰደዱባት ክልል እያደረጋት ነው ሲሉም ተናግረዋል። የህወሓት ቡድን በአቋማቸውና በአመለካከታቸው ከነሱ የተለየ አካላትን በጠላትነት እየፈረጁ ትግራይን የግርግርና የሁከት ቀጠና ማድረግ ነው የሚሻው ሲሉም አክለዋል። ተፈናቃይን መልሳለን እያሉ ያሉት እነዚህ የህወሓት ቡድን አባላት በደቡብና በደቡብ ምስራቅ ትግራይ አካባቢዎች ሰዎችን እያፈናቀሉ ነው ሲሉም ገልጸዋል። ጌታቸው አያይዘውም ይህ ቡድን በራያ አላማጣ ህዝብን ሰብስቦ ምህረት አድርገንላችኋል ማለቱን አንስተው ለሰራው ይቅርታ ሊያደርግ የሚገባው ህዝቡ ሆኖ ሳለ ቡድኑ ህዝቡን ይቅርታ አድርጌላችኋለሁ ማለት ያስገርማልን ብለዋል። አማካሪ ሚኒስትሩ አክለውም በጠለምት ጦርነቱ እንደጀመሩ በጠዋት ወደ ታደሰ ወረደ ደውለው ምን እየሆነ እንደሆነና እርሳቸው በዚህ ውስጥ እንዳሉበት ጠይቀው እንደነበርም ጠቁመዋል። ሆኖም የህወሓት ቡድን ሰዎች እናሸንፋለን የሚል እምነት እንዳላቸው እንደነገሯቸውና አቶ ጌታቸው ጦርነቱ እንዲቆም እንስራ የሚል ጥያቄ አቅርበው እንደነበርም ተናግረዋል። ሆኖም ሌተናል ጀነራል ታደሰ በውሳኔው ያልተሳተፉ ቢያስመስሉም ሁኔታውን ያውቁ እንደነበር እርግጠኛ ነው ብለዋል አቶ ጌታቸው። ሆኖም ከቀናት በኋላ ለጠቅላይ ሚኒስትር አብይ አህመድ ደውለው እኔ በውሳኔው ላይ የለሁበትም እንዳሉና ጠቅላይ ሚኒስትሩም ይህንን በሚዲያ እንዲናገሩ እንደገለጹላቸው አንስተዋል። ከዚያ በኋላ በትግራይ ቴሌቪዥን ቀርበው መከላከያ የሚተኩስብን አልመሰለንም ነበር፣ ትኩረት ያጡ ጥያቄዎችን ትኩረት እንዲያገኙ ብለን ነበር የተንቀሳቀስ ነው የሚል ምላሽ ሌተናል ጀነራል ታደሰ መስጠታቸውንም አቶ ጌታቸው ረዳ አንስተዋል። የኢቢኤስ ቴሌቪዥን ጣቢያ መስራችና ስራ አስፈጻሚ አቶ አማን ፍስሐ ጽዮን የቀብር ስነስርዓት የፊታችን ሐሙስ እንደሚፈጸም ተገለጸ። ባሳለፍነው ሳምንት ረቡዕ ህይወታቸው ያለፈው የኢቢኤስ ቴሌቪዥን ጣቢያ መስራችና ስራ አስፈጻሚ አቶ አማን ፍስሐ ጽዮን አስከሬን አቀባበል፣ የክብር ስንብት እንዲሁም የቀብር ስነ ስርዓቱን አስመልክቶ የቀብር አስፈጻሚ ኮሚቴው መርሃ ግብር አውጥቷል። በዚህም ሐሙስ የካቲት 12 ቀን 2018 3 ሰዓት ከመኖሪያ ቤታቸው ወደ አድዋ ሙዚየም ጉዞ እንደሚጀመር ኮሚቴው ገልጿል። አስከሬኑ አድዋ ሙዚየም ከደረሰ በኋላ 5 ሰዓት ላይ አጭር የስንብት መርሃ ግብር እንደሚኖር ጠቁሟል። ከስንብት በኋላ 8 ሰዓት ላይ አስከሬኑ ከሙዚየም ወደ መጨረሻ ማረፊያው ጉዞ የሚጀምር ሲሆን 9 ሰዓት ላይ በጴጥሮስ ወጳውሎስ መካነ መቃብር የግብአተ መሬት ስነ ስርዓት እንደሚፈጸም የቀብር አስፈጻሚ ኮሚቴው መልእክት አስተላልፈዋል። የአቶ አማን ፍስሐ ጽዮን የክብር ሽኝትና ስርዓተ ቀብር ሙሉ ለሙሉ በኢቢኤስ ቴሌቪዥን የሚቀረጽ በመሆኑ በዕለቱ ማንኛውንም አይነት ቀረጻ የቀጥታ ስርጭት ማድረግ በጥብቅ የተከለከለ መሆኑን የቀብር አስፈጻሚ ኮሚቴው አሳስበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአብይና የረመዳን ጾሞችን በማስመልከት መግለጫ መስጠታቸውን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤይ ሳኞ የውጭ ሀገር ሕክምናቸውን አጠናቀው ወደ ስራ መመለሳቸውን ባንኩ ማስታወቁን እንዲሁም የቅድመ ጋብቻ ስልጠና ሰርተፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ ሊከለከል ነው በሚል የተሰራጨው መረጃ ሴቶችና ማህበራዊ ጉዳይ ሚኒስቴር ማስተባበሉን ጨምሮ ሌሎች መረጃዎችን ቴዎድሮሳቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአብይና የረመዳን ጾሞችን አስመልክቶ መግለጫ ሰጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት የተጀመረውን የአብይ ጾምን አስመልክተው መልእክት አስተላልፈዋል። ብፁዕ ቅዱስ አቡነ ማትያስ በመልእክታቸውም የጾም ዋና ዓላማ ስጋዊ ፍላጎትን በመግራት በምትኩ ደግሞ መንፈሳዊ ፍላጎትን በማጉላት እንደሆነ ተነግሮናል ያሉ ሲሆን በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል ብለዋል። የጾሙ ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርኅራኄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል ሲሉም አስገንዝበዋል። የሕዝብንና የሀገራችንን የራስ ምታት የሆነውን
አለመግባባት ለመቅረፍ ከልብ በመጸለይ የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት ጾሙን መጾም እንደሚገባ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ የረመዳን ወርን አስመልክተው መግለጫ ሰጥተዋል። በመግለጫቸውም ለመላው ሙስሊም ማህበረሰብ እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ በማለት የመልካም ምኞት መልእክታቸውን አስተላልፈዋል። ረመዳን የአንድነትና የመተሳሰብ ወር መሆኑን የገለጹት ሐጂ ኢብራሂም ቱፋ የይቅርታ የእዝነትና የማህበራዊ ትስስር ጊዜ በመሆኑ ሁሉም የእምነቱ ተከታዮች ከበጎ ስራዎች ጋር እንዲገናኙ አስገንዝበዋል። አቅመ ደካሞችን በመርዳት ማዕድን በማካፈል በመተሳሰብና አላህን በመለመን ወሩን ማሳለፍ እንደሚገባ ተናግረው ረመዳን የሰላም ወር በመሆኑ ሁሉም ከግጭትና ከጸብ በመራቅ እንዲያሳልፍ ገልጸዋል። የረመዳን ጾም ጨረቃ በሂጅራ አቆጣጠር ሻዕባን 29 ማክሰኞ ቀን ከታየች ረቡዕ ካልታየች ደግሞ ሐሙስ የካቲት 12 ቀን 2018 ዓ.ም ይሆናል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ የውጭ ሀገር ሕክምናቸውን አጠናቀው ወደ ሥራ መመለሳቸውን ባንኩ አስታወቀም። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በውጭ ሀገር ሲከታተሉት የነበሩትን ሕክምና አጠናቀው በዛሬው ዕለት በይፋ ወደ ሥራ ገበታቸው መመለሳቸውን ባንኩ አስታውቋል። ፕሬዝዳንቱ ዛሬ ጠዋት በባንኩ ዋና መስሪያ ቤት ቢሮአቸው ሲደርሱ በሥራ አመራር አባላት ደማቅ የእንኳን ደህና መጣችሁ አቀባበል ተደርጎላቸዋል። በዚህ ወቅት ንግግር ያደረጉት የባንኩ ፕሬዝዳንት አቶ አቤ ሳኖ በአሁኑ ወቅት በሙሉ ጤንነት ላይ እንደሚገኙ አስታውቀው ወደ ሥራ በመመለሳቸው የተሰማቸውን ደስታ ገልጸዋል። አክለውም በሕክምና ላይ በነበሩበት ወቅት በስልክና በኢሜል መልካም ምኞታቸውን ለገለጹላቸው ባልደረቦቻቸውና እንዲሁም እርሳቸው በሌሉበት ወቅት ባንኩ ላስመዘገበው ስኬትና አመራሮቹ ላሳዩት ከፍተኛ የኃላፊነት ስሜት ያላቸውን ምስጋናና አድናቆት ገልጸዋል። የባንኩ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በተመሳሳይ ባደረጉት ንግግር የአመራር ክፍተት እንዳይፈጠር የባንካችን ቦርድና የሥራ አመራር አባላት በትብብርና በመናበብ በመስራት ላሳዩት ቁርጠኝነት ማመስገናቸውን ከባንኩ ያገኘነው መረጃ ያመላክታል። የቅድመ ጋብቻ ስልጠና ሰርተፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ ሊከለከል ነው በሚል የተሰራጨውን መረጃ የሴቶችና ማህበራዊ ጉዳይ ሚኒስቴር አስተባበለም። የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር ነው በሚል በተለያዩ የማህበራዊ ሚዲያዎች እየተሰራጨ ያለው ዘገባ የተሳሳተ መሆኑን አስታውቋል። ሚኒስትሩ ጥንዶቹ ስለሚጀምሩት አዲስ የህይወት ምዕራፍ በቂ እውቀት እንዲኖራቸውና ጠንካራ ቤተሰብ መመስረት እንዲችሉ ለማድረግ የቅድመ ጋብቻ የግንዛቤ ማስጨበጫ ስልጠና መስጠት አስፈላጊ መሆኑን በውል እንደሚገነዘብ አስታውቆ ይህም በተለያዩ ሀገራት እንደ አንድ መፍትሄ ተደርጎ እየተሰራበት ይገኛል ብሏል። ይሁን እንጂ ሚኒስቴሩ ይህን ከሚቀጥለው ዓመት ጀምሮ አስገዳጅ ለማድረግ ያለመ የአሰራር ማዕቀፍ እያዘጋጀ ነው የሚለው ፍጹም የተሳሳተ መረጃ መሆኑን በመግለጽ ሊታረም ይገባል ብሏል። ጥንዶቹ ስልጠና መውሰድ የሚችሉበትን ምቹ ሁኔታ ለመፍጠር ሚኒስትሩ ከባለድርሻ አካላት ጋር በመተባበር የጀመረውን ጥረት አጠናክሮ እንደሚቀጥል በማህበራዊ የትስስር ገጹ ላይ አስፍሯል። ከስልጠና በተጨማሪ ትዳር እንዳይናጋና ቤተሰብም እንዳይበተን ቤተሰብ ተኮር የምክር አገልግሎቶችን ለማስፋፋትና ለማጠናከር በትኩረት እየተሰራ እንደሚገኝም ገልጿል። ስለሆነም ተቋሙ ፍቺን ለመቀነስም ሆነ ቤተሰብን ለማጽናትና የሚጠበቅበትን ሚና በአግባቡ እንዲጫወት ለማስቻል ጥንዶቹን ጨምሮ ባለድርሻ አካላት በቅንጅት እንዲሰሩ የሴቶችና ማህበራዊ ጉዳይ ሚኒስቴር ጥሪውን አቅርበዋል። ከሰሞኑ የሴቶችና ማህበራዊ ጉዳይ ሚኒስቴር የቅድመ ጋብቻ ስልጠና ሰርተፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚደረግ አሰራር ሊጀመር ነው በሚል በተለያዩ የማህበራዊ ሚዲያዎች መዘገቡ የሚታወስ ሲሆን ጉዳዩም በብዙዎች ዘንድ መነጋገሪያ ነበር። የኢራንና የአሜሪካ ድርድር የነዳጅ የማዕድንና የጦር መሳሪያን እንደሚያካትት ተገለጸ። በነገው ዕለት ኢራንና አሜሪካ በጄኔቫ ለሚያደርጉት ድርድር በነዳጅ በማዕድንና በአየር ጦር መሳሪያ ግዥም ያሉን የጋራ ፍላጎቶች የድርድሩ አካል ናቸው ሲሉ በኢራን የውጭ ጉዳይ ሚኒስቴር ውስጥ የምጣኔ ሀብት ዲፕሎማሲ ምክትል ዳይሬክተር ሐሚድ ጋንባሪ የሀገራቸውን አቋም ይፋ አድርገዋል። ሐሚድ ጋንባሪ ኢራን ከአሜሪካ ጋር የኒውክሌር ስምምነት ላይ በመድረስ ሁለቱንም ሀገራት በምጣኔ ሀብት ተጠቃሚ የሚያደርግ መንገድን የሚከተል እቅድ እንዳላትና ስምምነቱ ዘላቂነት እንዲኖረው አሜሪካን በምጣኔ ሀብት ተጠቃሚ መሆን አለባት ብለዋል። ዲፕሎማቱ የኢራንን አቋም ያሳወቁት ከአሜሪካ ጋር ሁለተኛ ዙር ውይይት ከመደረጉ ከቀናት በፊት ሲሆን ከዚህ ቀደም የተደረገው ውይይት ሁለቱ ሀገራት በቴህራን የኒውክሌር መርሃ ግብር ላይ ያላቸውን ልዩነት ለማጥበብና ግጭትን ለማስወገድ የሞከሩበት እንደነበረ ሮይተርስ የዜና ወኪል ዘግቧል። የአሜሪካ ባለስልጣናት በበኩላቸው አሜሪካ ሁለተኛውን ግዙፍ የጦር መርከብ ወደ ቀጠናው ማስጠጋቷን ጠቅሰው
ሀገራቱ ስምምነት ላይ የማይደርሱ ከሆነ ወታደራዊ እርምጃ ሊወሰድ ይችላል ሲሉም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዜጣዊ መግለጫ ላይ ባደረጉት ንግግር ፕሬዝዳንት ትራምፕ ምርጫቸው በዲፕሎማሲያዊና ድርድር እልባት ማግኘት መሆኑን ገልጸው ከኢራን ጋር የተሳካ ስምምነት ላይ መድረስ የቻለ ማንም ባይኖርም እኛ ግን እንሞክራለን በማለት ተናግረዋል። በነገው ዕለት ከአሜሪካ ጋር በሚደረገው ድርድር ጄኔቫ የሚገኙት የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዳይሬክተር ጋር ተገናኝተው ቴክኒካዊ ጉዳዮች ላይ ውይይት ማድረጋቸው ተገልጿል። የኢራኑ የውጭ ጉዳይ ሚኒስትር በተጨማሪም ወደ ጄኔቫ የሄዱት ፍትሐዊና ሚዛናዊ የሆነ ስምምነት ላይ ለመድረስ የሚያስችሉ ተጨባጭ ሐሳቦችን በመያዝ መሆኑን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት በኢየሩሳሌም ባደረጉት ንግግር አሜሪካ ከቴህራን ጋር በምታደርገው ድርድር ያበለጸገችውን ዩራኒየም በሙሉ እንድታስረክብና የበለጠ እንዳታበለጽግ ልትታገድ ይገባል ሲሉ ተናግረዋል። ይሁን እንጂ ኢራን ምንም ዩራኒየም ማበልጸግ የለባትም የሚለውን እንደ ቀይ መስመርና በኒውክሌር አለመስፋፋት ስምምነት መሰረት መብቷን መጣስ አድርጋ እንደምትቆጥረው በተደጋጋሚ መግለጿ ይታወሳል። ኢራንና አሜሪካ ነገ የሚያደርጉት ድርድር በሚጠበቅበት ወቅት የኢራን አብዮታዊ ዘብ የባህር ላይ ወታደራዊ ልምምድ ዛሬ ማድረግ ጀምሯል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ እንደሚከተል ያስደምጠናል። በድጋሚ አብራችሁን ቆዩ። ኢትዮጵያን ጨምሮ ለ53 የአፍሪካ ሀገራት ከቀረጥ ነጻ የሆነ የውጭ ንግድን ተግባራዊ ልታደርግ መሆኑን ቻይና ገለጸች። ቻይና ከ53 የአፍሪካ ሀገራት የፊታችን ከግንቦት ወር 2026 ጀምሮ ወደ ሀገሯ የሚያስገቡት ምርቶች ምንም አይነት ታሪፍ እንደማትጥል ማስታወቋን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግቧል። ቻይና ከነዚህ የአፍሪካ ሀገራት ጋር የጋራ የኢኮኖሚ አጋር ስምምነቶችን ለመደራደርና ለመፈራረም ግፊትን ማድረጓን ትቀጥላለች ተብሏል። እንዲሁም እንደ ግሪን ቻናል ባሉ የተሻሻሉ ዘዴዎች ወደ ቻይና የሚላኩ የአፍሪካ ምርቶች ተደራሽነትን የበለጠ እንደምታስፋፋ ዘገባው አመላክቷል። የቻይና ግሪን ቻናል ቅድሚያ ለሚሰጣቸው እቃዎች፣ አገልግሎቶች ወይም ኢንቨስትመንቶች በአነስተኛ ቢሮክራሲ በተቀላጠፈ ሁኔታ ወደ ሀገሪቱ እንዲገቡ የሚያደርግ አሰራር መሆኑ ይታወቃል። ቻይና የጋራ ተጠቃሚነትን ያለውን ትብብር ለማጎልበትና ሁሉን አቀፍ የቻይና አፍሪካ ማህበረሰብ የወደፊት የጋራ ተጠቃሚነትን ለማረጋገጥ ዝግጁ መሆኗን አስታውቃለች። ይህ የቻይና የታሪፍ ውሳኔ የአፍሪካን የውጭ ንግድ ተወዳዳሪነት እንደሚያሳድግ፣ የገበያ ተደራሽነትን እንደሚያስፋፋ፣ ወደ ቻይና ገበያ ለመግባት ያሉትን የንግድ እንቅፋቶችን በመቀነስ የኢንዱስትሪና የግብርና እሴት ሰንሰለትን ይደግፋል ተብሎ ይጠበቃል። የቻይናን ከቀረጥ ነጻ ዕድል ተጠቃሚ ያልሆነችው ብቸኛው የአፍሪካ ሀገር እስዋቲኒ ናት ተብሏል። እስዋቲኒ ተጠቃሚ ያልሆነችው አገሪቱ ከታይዋን ጋር ይፋዊ ዲፕሎማሲ ግንኙነት ስላላት መሆኑን የመገናኛ ብዙሃን ዘገባዎች ጠቁመዋል። የአፍሪካ ህብረት የልማት ኤጀንሲና ዊሜን ፎር ዊሜን ኢንተርናሽናል የሴቶች የኢኮኖሚ አቅምን ለመገንባት የሚያስችል አጋርነት መሰረቱ። የአፍሪካ ህብረት የልማት ኤጀንሲና ዊሜን ፎር ዊሜን ኢንተርናሽናል በአፍሪካ የሴቶችን የኢኮኖሚ ነጻነት ለማረጋገጥና በጾታ ላይ የተመሰረተ ጥቃትን ለመከላከል የሚያስችል አዲስ ስትራቴጂካዊ አጋርነት ይፋ አድርገዋል። ይህ ስምምነት ሴቶችን እንደ ተረጂ ሳይሆን የሀገሪቱ የኢኮኖሚ አንቀሳቃሽ አድርጎ በመመልከት ላይ የተመሰረተ ነው ተብሏል። ሪፖርቶች እንደሚያመላክቱት በአፍሪካ የሚከሰቱ ግጭቶች በአህጉሪቱ ኢኮኖሚ ላይ በየዓመቱ 18 ቢሊዮን የአሜሪካን ዶላር ኪሳራ ያስከትላሉ። ይህም ከፍተኛ ገንዘብ የሚባክነው በጦር መሳሪያ ግዢ፣ በምርታማነት መቀነስና ለሰብአዊ ቀውሶች በሚወጣ ወጪ ነው። በአገሪቱ ካሉ ሴቶች መካከል 38 በመቶ የሚሆኑት ጥቃት የሚደርስባቸው ቢሆንም አብዛኛው የማገገሚያ ፈንድ የሚያተኩረው በመሰረታዊ ድጋፎች ላይ ብቻ ነው። ይህ አዲሱ አጋርነት ሴቶች ወደ ኢኮኖሚ ዘርፍ እንዲገቡ በማድረግ ግጭትን በመቀነስና እድገትን በማምጣት ረገድ ያለው ከፍተኛ ፋይዳ ለመጠቀም ያለመ መሆኑ ተገልጿል። ዊሜን ፎር ዊሜን ኢንተርናሽናል ላለፉት 30 ዓመታት ከ616 ሺህ በላይ ከጦርነት የተረፉ ሴቶችን ወደ አምራችነት የመቀየርና በኢኮኖሚ ክህሎት ዘርፍ የዳበረ ልምድ ያለው ድርጅት እንደሆነ ተገልጿል። የአፍሪካ ህብረት የልማት ኤጀንሲ ዋና ስራ አስፈጻሚ ወይዘሮ ናርዶስ በቀለ እድሎች ሲመጡ ብዙ አፍሪካውያን ሴቶች ዝግጁ ናቸው፣ ነገር ግን በራቸው ለነሱ ባልተገቡ ስርዓቶች ተቆልፈዋል። የምንመኛት አፍሪካ ዝም ብላ አትሰጠንም፣ መዋዕለ ነዋይ ልናፈስባትና የራሳችን ልናድርጋት ይገባል ብለዋል። የዊሜን ፎር ዊሜን ኢንተርናሽናል ዓለም አቀፍ ዋና ስራ አስፈጻሚ ዶክተር ቴልማ የኪዮር በበኩላቸው አጋርነቱ ሴቶች ከግጭት እንዲተርፉ ብቻ ሳይሆን የረጅም ጊዜ የኢኮኖሚ ለውጥ እንዲመሩ የሚያስችል ዘላቂ ስርዓት እንደሚፈጥር ገልጸዋል። ስምምነቱ አዳዲስ ስትራቴጂካዊ አጋርነቶችን በመፍጠር ለሴቶች ስራ ፈጣሪዎች የሚሆን ካፒታል ማፈላለግ፣ ሴቶች በኢኮኖሚ ውስጥ ያላቸውን ድርሻ የሚያሳድጉ አህጉራዊ ፖሊሲዎችን ማርቀቅ ነው ተብሏል። አይሲኤምሲ አጠቃላይ ሆስፒታል በቱሉ ዲምቱ አዲስ የውስጥ ደዌ ሕክምና ማዕከል በይፋ አስመረቀም።
ለረጅም ዓመታት በሕክምናው ዘርፍ አገልግሎት እየሰጠ የሚገኘው ICMC አጠቃላይ ሆስፒታል ተደራሽነቱን ይበልጥ በማስፋት በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 በቱሉ ዲምቱ ዘመናዊ የውስጥ ደዌ ሕክምና ማዕከል ቅዳሜ የካቲት 7 ቀን 2018 ዓ.ም በይፋ መርቆ አገልግሎት አስጀምሯል። ICMC አጠቃላይ ሆስፒታል በኢትዮጵያ ውስጥ በአክሲዮን የተደራጀ ቀዳሚ የግል ሆስፒታል መሆኑ የተገለጸ ሲሆን ላለፉት 23 ዓመታት ለማህበረሰቡ ያለማቋረጥ አገልግሎት እየሰጠ ይገኛል ተብሏል። ICMC አጠቃላይ ሆስፒታል በእነዚህ ዓመታት ውስጥ ከልብና ልብ ነክ ሕክምና ክሊኒክነት ተነስቶ እስከ አጠቃላይ ሆስፒታልነት የስኬትና የአገልግሎት ጉዞ መጓዝ እንደተቻለ ተገልጿል። ሆስፒታሉ በብቁ ባለሙያዎችና በዘመናዊ የሕክምና መሳሪያ በመታገዝ ለማህበረሰቡ የሚሰጠውን የአገልግሎት ሽፋን ለማስፋት የሚያደርገውን ጥረት በማሳደግ ዘመናዊ በኤአይ የታገዘ የካትላብ ማሽን በማስገባት ያለቀዶ ሕክምና የልብና የደም ስር መጥበብና መዘጋት የመሳሰሉትን ሕክምናዎች መስጠትና የሆስፒታሉን ላቦራቶሪ ክፍል አሰራር በማዘመን ISO 15189/2022 ዓለም አቀፍ ዕውቅናን አግኝቷል ተብሏል። ሆስፒታሉ በቦርድ የሚመራ ሲሆን አሁን ላይ ከ320 በላይ ሰራተኞች ያሉት ለትርፍ ያልተቋቋመ ሳይሆን የሕክምና አገልግሎትን ለህብረተሰቡ ተደራሽ ለማድረግ እየሰራ እንደሚገኝና ደረጃውን በማሻሻል ዓለም አቀፍ ተወዳዳሪ እንዲሆን እየተሰራ እንደሆነ ተጠቁሟል። ስትከታተሉት የነበረው የዕለተ ሰኞ የካቲት 9 2018 ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።